የኢትዮጵያ ሕዝብ እንባ ጠባቂ ተቋም ባለፉት 9 ወራት የቀረቡልኝ ናቸው ካላቸው 1700 የሕዝብ ቅሬታዎች መካከል ከ600 በላይ ለሚሆኑት እልባት ማሰጠቱን አስታውቋል። ተቋሙ ከቀረቡልኝ የሕዝብ አቤቱታዎች ውስጥ ያልተሟሉና መፍትሄ ላሰጥባቸው የማልችላቸው ጉዳዮችም ጭምር ይገኙበታል ሲል ገልጿል። ሪፖርተራችን ፍስሐ ደሳለኝ ተጨማሪ ዝርዝር መረጃ ያለው ዮሐንስ አበረ እንደሚከተለው ያቀርበዋል። የሲቪል ማህበረሰብ ድርጅቶች ባለስልጣንና የኢትዮጵያ ሕዝብ እንባ ጠባቂ ተቋም በጋራ በመልካም አስተዳደር ጉዳዮች ላይ ከሚሰሩ የሲቪል ማህበረሰብ ድርጅቶች ጋር በቅንጅት መስራት የሚያስችል የምክክር መድረክ ዛሬ አካሂደዋል። በዚሁ መድረክ ላይ እንደተነገረው 5450 በፌደራል እንዲሁም 2600 በክልል ደረጃ የተመዘገቡ በአጠቃላይ ከ8000 በላይ የሲቪል ማህበረሰብ ድርጅቶች በአገሪቱ ይገኛሉ ተብሏል። ከነዚህ የሲቪል ማህበረሰብ ድርጅቶች መካከልም የመልካም አስተዳደር በደሎች ለመቀነስ የተመሰረቱ የሲቪል ማህበረሰብ ድርጅቶች በመንግስትና በግል ተቋማት የሚከሰቱ አስተዳደራዊ በደሎች ለመቅረፍ ህብረተሰቡን የማንቃት ስራ እንዲሰሩ የኢትዮጵያ ሕዝብ እንባ ጠባቂ ተቋም ጥሪ አቅርቧል። በሶስት ነገሮች እንዲያግዙ እንፈልጋለን። አንደኛ የአድቮኬሲ በተለይ የግንዛቤ ማስጨበጫ ስራ ስለ ተቋሙ አጠቃላይ ሁኔታ በሚያገኙት አጋጣሚ ግንዛቤ እንዲያስጨብጡ እንፈልጋለን። ሁለተኛ የካፓሲቲ ቢልዲንግ ወይም የአቅም ግንባታ ስራ ላይ በየደረጃው ያለውን የኛን ይሁን ማህበረሰቡንም በማሰልጠን ዙሪያ በዚህ ላይ እንዲያግዙን እንፈልጋለን። ሶስተኛና መሰረታዊው ግን ጥናት ላይ እንዲያግዙን ነው። የሕዝብ እንባ ጠባቂ ተቋም መስራት ያለበትና የቀረው የሚለው ራሱ ሳይንሳዊ የሆነ ጥናት እንዲኖር ይፈልጋል። በእርግጥ በዚህ ዙሪያ ከከፍተኛ ትምህርት ተቋማት ጋር የጀመርናቸው ጅምሮች አሉ። እነሱ እንዳሉ ሆነው ግን የሲቪል ማህበረሰብን በራሳቸው በጥናት ላይ እንዲያግዙንም ጭምር በእነኚህ በሶስቱ በጋራ ለመስራት ለመተባበር ነው እንግዲህ ዓላማ አድርገን እየተንቀሳቀሰን ያለ ነው። ተቋሙ ዋና መስሪያ ቤቱን ጨምሮ በ8 ቅርንጫፎች ባለፉት 9 ወራት 1700 የአስተዳደራዊ በደል ቅሬታዎችን በመቀበል ከ600 በላይ ለሚሆኑት እልባት ማሰጠት መቻሉንም ወይዘሮ ስሜ ተናግረዋል። ይህ በእንዲህ እንዳለ የተቋሙ ተደራሽነት ግን ከጊዜ ወደ ጊዜ ከህዝብ እይታ ውጭ የሆነ መምጣቱንም ዋና እንባ ጠባቂዋ ገልጸዋል። ትኩረት የሚያደርገው ከአስተዳደር በደል ጋር የተገናኘ ነው። ነገር ግን ዜጎች ወደኛ ተቋምም የሰብአዊ መብት ጥሰት ሲደርስባቸው ወደኛ ተቋም የመምጣት እድሉ አላቸው። ስለዚህ ማህበረሰቡ ቀጥታ ታች ያለውን ማህበረሰብ ለማግኘት አንዳንዴ ሬዲዮዎች የተሻለ አክሰሰብል ናቸው። የማህበረሰብ ሬዲዮዎችን እንጠቀማለን። ነገር ግን በተለይ በቴሌቪዥን የመሳሰሉት ሚዲያዎች ከጊዜ ወደ ጊዜ ከገንዘብ ጋር በተገናኘ እየጠበበና መድረኩን የምናጣበት ሁኔታ እየተፈጠረ እንደመጣ ነው። እንግዲህ ከአጭር ጊዜ ቆይታ የተረዳውት ይሄን ነው። የሲቪል ማህበረሰብ ድርጅቶች ባለስልጣን በበኩሉ የሚስተዋሉ አስተዳደራዊ በደሎች እንዲቀረፉ ጉዳዩ የሚመለከተው የኢትዮጵያ ሕዝብ እንባ ጠባቂ ተቋም ከሲቪል ማህበረሰብ ድርጅቶች ጋር በትብብር የሚሰሩበትን አሰራር መፍጠሩን ተናግረዋል። ባለስልጣኑ አክለውም ይሄው የጋራ ጥምረት የሚከሰቱና ለእንባ ጠባቂ ተቋሙ የሚቀርቡ አቤቱታዎችን በመፍታት ሂደት የሚስተዋሉ ችግሮችን ለማስወገድ ያስችላል ብሏል። በአጠቃላይ እንደ ሀገር 8000 በላይ የሚሆኑ የሲቪል ማህበረሰብ ድርጅቶች በአሁኑ ጊዜ ይገኛሉ ማለት ነው። የሕዝብ እንባ ጠባቂ ተቋም በመልካም አስተዳደር ዙሪያና ከመልካም አስተዳደር ጋር ተያያዥነት ባላቸው ጉዳዮች ከሚሰሩ የሲቪል ማህበረሰብ ድርጅቶች ጋር በቋሚነት ተቀናጅቶ ተባብሮ የሚሰራበት ፕላትፎርም ተመስርቷል ማለት ነው። በዚህ መንገድ በትብብርና በቅንጅት መስራት ከተቻለ የሲቪል ማህበረሰብ ድርጅቶችም የሚሰሩት ስራ የተሳካ ይሆናል። የመንግስት ተቋማትም እንደዚሁ የተሰጣቸውን ስልጣንና ኃላፊነት ውጤታማ በሆነ መንገድ ተግባራዊ ማድረግ እንዲችሉ አቅም ይፈጥራል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም መፍትሄ ላሰጥባቸው አልችልም ካላቸው አቤቱታዎች መካከል በማንኛውም ፍርድ ቤት እንዲሁም በፌዴራልና በክልል ኦዲተር መስሪያ ቤቶች የተያዙ ቅሬታዎችን መመልከት እንደማይችልም ገልጿል። ይኸው ከተመሰረተ 20 ዓመታትን ያስቆጠረው የኢትዮጵያ ሕዝብ እንባ ጠባቂ ተቋም በአገሪቱ የሚከሰቱ የመልካም አስተዳደር በደሎችን ለመቅረፍ መንግስታዊና መንግስታዊ ካልሆኑ የዲሞክራሲና የሰብአዊ መብቶች ተቋማት ጋር ይበልጥ በቅንጅት መስራት እንደሚኖርበትም በመድረኩ ላይ ተገልጿል።